በቃ ግን አህመድዬ ድምጽህ ራሱ ዛሬ ነው የሰማሁት። ትምህርት አይደል እንዴ? በራሱ እንትና ጃክና አህመድ ድምጻቸው ራሱ ትምህርት ነው። ወላሂ ትክክል የተሞላበት ነው። አለሁኝ ሰላም አለይኩም አለ ብለሃል። አንብበው ወደ እስራኤል ልጆች መልእክተኛ ያደርገዋል። እኔ ከጌታ ዘንድ በታምር ወደ እናንተ መጣው አለ። ከዛ ቀጥል እኔ ለናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ይላል። በአላህ ፈቃድ ወፍ እፈጥራለሁ የሚል ነገር የለም። ኧረ እኔ እሱን አላልኩም። በአላህ ፈቃድ ወፍ ይሆናል ብሏል። ይኸው ተናግሯል። ወፍ እፈጥራለሁ ብለዋል ነው ያልከው። ውረድ በቃ ውረድ። የሚያወሽ ሰው አልወድም። ኖ አይ ውረድ፣ ቀጥታ ውረድ። ታች ደረጃ አይደለም። ሶሪ በአላህ ፈቃድ ወፍ እፈጥራለሁ ብለዋል ብለህ አልክና ከሌለ ይቅርታ ትጠይቃለህ አልኩ። ልክ ሲወጣና እንደሌለ ስታገን አላልኩም አልክ። ስለዚህ እንደዚህ ተወሻሸንማ ጥሩ አይደለም። ሚኒሊክ ምን ይመስላል ኢብራሂም? ኧረ ትክክል ነው ኡስታዝ። ማለት በዚህ ሁኔታ መቀጠል አለበት። ለዋሸ ኧረ ሲያዝግኝ ነበር ወላሂ ያዛገን ነው ሲጀምር። አንተ አሁንም ነግረው ኢሳቅም ነግሮት አሁንም እንደገና አሁንም ነግረው አሁንም ሌላ ሰው ነው። አይ ደግሞ መዋሸቱ ነው ደግሞ አላልኩም ደግሞ አለ ደግሞ ተመልሶ ወንጌል ሲባል መዋሸት ነው ወይ? እኔ እኮ ያስኩኝ ወይ አንዴ ሰላም ነው። ሰላም ነኝ አለ ኢብራሂም እኮ ክፉ ነው። ምን አልከኝ? ጥያቄ ነበር። ይሳቅ አለ ይሳቅ ታዲያ ይመስለኝ ጀዛከል ነው። አዛን እያለ ሰላም ኢብራሂም ክፉ ነው። አይ ክፉ ነው ኢብራሂም። እሺ አንዴ ይቅርታ ቀጥል። እሺ ጫጫታ አለ በነገራችን ላይ ኳስ ሜዳ ነኝ ያለሁት። ኢብራሂም የሚረብሽ ነገር ከሆነ ወላሂ እንትን ማለት እችላለሁ። እኔ ገብቼ ለመቀመጥ ነበር ሐሳቤ። አዎ ድምጽ ይረብሻል። ኧረ እኔ ጋር ያለው ድምጽ ይረብሻል። እንዴ ትንሽ ነው በብዙ አይነት ነው። አይ በቃ አውሩ ወላሂ። ምክንያቱም እኔ ገብቼ ልቀመጥ ነው ሰው እንዲከታተል ነው። ቀጥል ኢብራሂም፣ ወላሂ ችግር የለውም ቀጥል። አውራው ኢብራሂም። እሺ ወይ አንዴ እንዴት ነህ? ሰላም ነው አለን አልሐምዱሊላህ፣ ሁሉ ሰላም አለን እግዚአብሔር ይመስገን። እሺ ልጠይቅ ጥያቄ ጠይቅ። እሺ እንትን ሰላም መስጠት የሚችል ማን ነው እዚች ምድር ላይ? ሰላም መስጠት እኔ ሰላምን ላመጣ አልመጣሁም ይላል። አይ እንትና ነው አላህ ሰላም ነው። እኔ ሰላምን ላመጣ አልመጣሁም ይላል፣ ግን ሰላምን የሚሰጠው አላህ ነው። ከሱ ውጪ ማንም አይሰጥም። ሰይፍን ነው የሚሰጠው። አንዳንዶች ሰይፍን ይሰጣሉ፣ ጦርነትን ሊያመጡ ይመጣሉ። አላህ ግን ሰላምን ይሰጣል። ቁርአን ግን ኢሳ ሰላም እንደሚሰጥ ነው የሚናገረው። እንደዛ ከሆነ ትዋሻለህ ወይስ ይጋጫል? አይ ችግር የለውም። ሰላም መስጠት ማለት ምን አይነት ሰላም ነው ጥያቄው? ሰላምታ ሲባል ቁርአን ግን ኢሳ ምንድነው ሰላም እንደሚሰጥ ነው የሚናገረው ብለዋል። ኢብሮ ከቁርአን ወጥቶ ያሳየው ኢሳ እንደሚሰጥ አላህ ያሳያል። ኢሳ ያሳያል። ቁርአን አለ ቁርአን ላይ አለ ይላል። አውጥቶ ያሳያል። ሰላም በእኔ ላይ ነው ብሏል። ሰላም በእኔ ላይ ነው እና በእኔ ላይ ነው ማለትና አንድዬ እሺ ምዕራፍ 19 ግልጽ ነው። ትክክል ነው፣ ግልጽ ነው። የሀያን አውጣለት በዛው እና ያው የሀያም ይሰጣል ብለህ ኧረ ቆይ ኡስታዝ አንዴ ይኸውና የታለ መሰለ ይኸው ቁጥር 15 ምን ይላል? ያው አንተ ያመጣው ጥቅስ ማለት ነው። እስኪ አቅርብ። እንደዚህ ነው። ያው ምን ይላል መሰለ በተወለድኩበት ቀን በሚሞትበት ቀን ሕያው ሆኖ በሚነሳበት ቀን ሰላም ሁሉ በእሱ ላይ ይሁን አለ። እሺ ይሄን ነው የምትለኝ? ከታችም አለ ራስ የሚናገረው ቃል በቃል የሚናገረው አለ ሌላ ከታች እኮ እሱ ነው እኮ ራሱ ነው እኮ አንድ አይነት ነው። አይ ሁለት ቦታ ነው።
ይሄ በሱ ላይ ነው የሚለው፣ ያኛው ደግሞ በእኔ ላይ ነው የሚለው ከታች ያለው። ገብቶኛል እኮ አዎ። ይሄም ኢየሱስ ነው አይደለ? ሁለቱም ኢየሱስ ነው። እሱ በተወለድ ቀንና ይላል በመሞትበት ቀን ሆያ ሆኜ በተቀሰቀስበት ቀን ይላል። አይ ክርስትና። እሺ ለማንኛውም ተበልተሃል። ኡስታዝ እንዳለው እኔ ስሙን እንዳይጠራብኝ ነበር። ይሄ ያህያ ነው። እሺ በጣም እናዝናለን። በጣም ነው ማዝነው ኡስታዝ ጀዛከላህ ኸይር። ይሄ ያህያ ነው። አሁን እሱ የአላህ ሰላም በሱ ላይ እንደሆነ ይናገራል። ያው ሱረቱ መርየም ነው እሱ። ሱረቱ መርየም ያው ምዕራፍ 19 ያው ከታች ያለው ሰላም በእኔ ላይ ነው የሚለው እኮ በእኔ ላይ ነውና በሱ ላይ ነው ማለት ነው። ይሄ እኮ ተናጋሪው ሁለት መሆን እኮ ነው ማለት አንደኛው በፈርስት ፐርሰን አንደኛው በፈርስት ፐርሰን ነው፣ አንደኛው በሰከንድ ፐርሰን ነው፣ ሰርድ ፐርሰን ነው። ምን ሆነ ነው? ገብቶኛል። ለሱ እኮ ነው የተነገረለት የሁለተኛው። እሺ በቃ ደስ ይበለ። የኛውን አመጣው። እሺ ምን ይሁን? በቃ እሺ ምን ይሁን? እሺ ምን ይሁን? በእኔ ላይ አላህ ሰላም ነው ሰላም አለ። እሺ ምን ይሁን? አላህ ሰላም ባይሰጠው ምን ይሆን ነበር? ንገረኝ። ሰጠኝ እኮ አይደለም፣ ሰላምን በእኔ ላይ ነው የሚለው እኮ። ሰላም የማን ሰላም? የማን ሰላም ብሎ የሚገልጸው ነገር የለም። ሰላምን በእኔ ላይ ነው ይላል። እሺ እንየው። እሺ አንዴ እንየው። ቁጥር ስንት ላይ ነበረ? ቁጥር አይ ቲንክ ፈሐመለት አንድ አካባቢ كذلك قال አይደለም 21 አይደለም فحملته قال انما ارسل ربك አይደለም አንተ ሰውዬ። እሺ قال اني اعوذ እዚህ ጋር ነው ወደ 32 ነው 33 ምን አለ? ሰላምን በእኔ ላይ ነው አለ በተወለድኩበት ቀን በምሞትበት ቀን ሕያው ሆኜ በመቀሰቀስበት ቀን። ስለዚህ አሁን ሰላም ያደረገው ማን ነው? በእኔ ላይ ነው አለ። ሌላ ነገር የሚናገረው ነገር የለም እዚህ ጋር እኮ በሱ ላይ እሱ ማን ነው? ማን ነው? ይሰማል ይብሮ ወደ 31 ይሰማል። 31 ጀምርለት ከ31 ጀምርለት ወጀዐለኒ ከሚለው ይኸውልህ ምን አለ? በየትም ስፍራ ብሆን ብሩክ አድርጎኛል። ማን ነው ብሩክ ያደረገው? ብሩክ ያደረገው ማን ነው? ስሙ የለም አማርኛው ላይ ስሙ የለም። አላህ ሂድ ወደዛ እባክህ። ላይ 30 ላይ አንድ ይብሮ ክፈትልኝ 30 ላይ እዚህ ላይ ዲያነስ የሆነ አድርጎኛል እያለ ማንም ያርገው ከፈለገ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ግን እኮ ያለው ኢሳ ሰላም እንደሚሰጥ ቁርአን ይናገራል ነው የሚለው። እዚህ ጋር ሰላም በእኔ ላይ ነው እንጂ ያለው ሰላም እሰጣለሁ የሚል ነገር የለውም። ሰላም በእርሱ ላይ መሆን ሰላም መስጠት ካመለከተ በያህያም ላይ ሰላም እንደሚሆን ቁርአን ስለሚናገር ያህያም ሰላም ይሰጣል ብለን ለምን ድምዳሜ ላይ አልደረስክም ብሎ እኮ ነው መሞገት ያለብን። እሱም ማለት ግን መቼ ሰማና ኡስታዝ ልጁ እኮ መቼ ሰማና ነው ሲጀምር። ፈርስት ፐርሰን እና ሰከንድ ፐርሰን ያለየ ሰው እኮ ግን ማን ነው ግን ፈቶ የለቀቃቸው እንደዚህ ሰዎችን? እኔ ምናምን ፈቶ የለቀቀብን ማን ነው? እንደዚህ አይነት ሰዎች አማርኛ በትክክል ማንበብ የማይችሉ ሰዎች አላህ ሰላም መስጠት ይሳል። አንዴ እንዲናርጋ አንዴ ብቻ ይብሮዬ ኡስታዝ ዋሂድን ማለት ጀስት ቲክታክን ጀስት ቆይቻለሁ። ቲክታክ ላይ ግን አንድ ቀን አግኝቼ ዘይረዋለሁ ብዬ እገምት ነበር። ዛሬ ተሳካልኝና በጣም ከልቤ ቦታ መሰጠህ ለየት የምትልብኝ በጣም ሱፐር ዳይናሚክ ሰው ነህ። አይ ኖ እኔ ምን ማለት በእኔ ቃል ጀስት አይገለጽም። ያንተ እንትን ማለት ነው። ምን አይነት ሰው ነህ ወላሂ አላህ ያደለ ሰው ነህ። ምናምን በዚህ አጋጣሚ ስላገኘው ምናምን አንተን ለመዘየር ነው የገባሁት። ወላሂ አላህ ይውደድ ወንድሜ፣ ከልቤ ነው ቦታ መሰጠህ። ማሻአላህ አሚን አሚን አሚን። አላህ ይውደድህ። አንተ አላህ እንደወደድክ ለአላህ ብለህ እንደወደድከው አላህ ውድድ ያርግህ። አንተንም ይሉ አንተን እኮ መስሎኛል። አንተን ነው እኔ ነው እንዴ? አንተን ነው። ኧረ እኔ እኮ እኔ አሚን እያልኩልህ ነበረ እኮ ያ ወላሂ አንተን ነው መሰለኝ አላወኩም ነበረ። እና አላህ ይውደድህ ነው ሰርድ ፐርሰን ስትጠቀም አሁን ነው የገባኝ። ፈርስት ፐርሰን እና ሰርድ ፐርሰን አየህ እዚህ ጋር ነው ልዩነቱ ያለው ማለት ነው። ልጁ ለኔ ነው ብሎ ነው የሚያስበው ኡስታዝ
ጄክ አለ ቲክቶክ ላይ የሚያጨልል ሰው ይበዛልና እኔ እናንተ መጨለል የለብንም። እኔ ሚዩት ማድረግ ይሻለኛል። ኤሎ አላህ የበለጠ ይወደድ። ለአላህ ብለው የተዋደዱ ሰዎች በአላህ አርሽ ጥላ ስር ይጠለላሉ ብለዋል አላህ በሐዲስ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ማለት ነው። እና ለኔ ብሎም አላህ የተዋደዱ ሰዎች በእኔ አርሽ ጥላ ስር ይጠለላሉ ብለዋል። አላህ የቂያማ ቀን በአርሹ ጥላ ስር ከሚጠለሉ ባሮቹ አላህ ያደርገን ሁላችንንም። ይሄንን ነው ለማለት የፈለግነው። አሚን። እና አይታችሁ ልውረድ ኤብሮ፣ ከዚህ በላይ ከቆየው እጨልላለሁ። ኧረ አትውረድ። እሺ በቃ ሚዩት ላድርግ። ጄክ እኮ ያለ ታወራለሽ። አንድ ጊዜ ይሄ ልጅ አንዴ ላውራውና ማይሆን ከሆነ እንተዋለን። ልጁና እንዴ ብትከፍትልኝ ደስ ይለኛል። እሺ ልክፈትልሽ። እኔ እኮ ቀጥታ እዛኛው ላይ ልገባ ነበር። እሺ ቀጥታ አንዴ አለ ይቀጥልሽ አለ አንዴ እንዳታዘገኝ እሺ። በስርዓቱ አውራ። ይሄ ግግም ምናምን እንዳትል። ችግር የለም ብቻ አሁን 30 ላይ ምን ይላል? ማስረጃ ነገረኝ እንጂ ችግር የለም። በማስረጃ ነገረኝ። በማስረጃ ነው። እዚህ በማስረጃ ላይ 30 ላይ ምን ይላል? እስቲ አንብበልን አንዴ። አንብበው እስኪ በደንብ አድርገው። ሕፃኑም አለ እኔ አላህ ባሪያ ነኝ አለ። እሺ ላንብብለት። ሕፃኑም አለ እኔ አላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። የማን ባሪያ ነኝ ያለው? እሱ ጋር ሳይሆን በዛኛው ላይ እኮ ልንሄድ ነው። ሁሉንም ልንሄድ ነው። ቆይ ስለ ሰላሙም ልንሄድ ነው። የማን ባሪያ ነኝ ያለው? እሺ ችግር የለም። እሺ ምን ልትለኝ ነው? በላ መልስልኝ። ምን ልትለኝ ነው እያለ የማን ባሪያ ነኝ ነው ያለው? ገብቶኛል እኮ እሱ እያየሁት ነው እኮ የማን ባሪያ ነኝ ነው ያለው። ጨነቀው በቃ። ችግር የለም ንገረኝ፣ እኔ አይቼዋለሁ። ችግር የለም ንገረኝ አይለውም። የማን ባሪያ ነኝ ነው ያለው። አይ መልሱ ይህ ነው። የማን ባሪያ ነኝ ነው ያለው። ያኛው አታብራራለኝ እኮ እየሄድን ነው። ጥቅሶችን ከ30 ጀምረን እስከ መጨረሻ ልንሄድ ነው። እስከምትፈልገው ገብቶኛል። ያንተ ሐሳብ እኮ ገብቶኛል። ይሄ ስላለ ነው ይሄንን መመለስ አችልም። በጣም ቀላሉ እየሄድን እያለ ለምንድን ነው ስታክ የምታደርገው እዚህ ላይ? ይሄ ሰጥቶኛል ስላለ ስለዚህ ሰላም የሰጠው እሱ አላህ ነው ልትለኝ ነው አንተ? ገብቶኛል እኮ ስለዚህ በቃ አረጋገጥክልኝ። አመንኩ እያልክ ነው? አመንኩ ሳይሆን እንዴት? ለምሳሌ ሰላም የሚሰጠው ያ መጽሐፉ ምን ይላል? ማን ነው ባሪያ ያደረገው? መጽሐፉ እንደሚናገረው ቆይ ልጨርስልህ። ለምሳሌ ሰላም የሚሰጠው የአምላክ ባህሪ ነው። ለምን ለኢሳ ያካፍለዋል? አላህ ብቻ አምላክ ከሆነ ለምን? የለም እንደዛ የሚል የለም እኮ የለም። እሱን ልናይ እኮ ነው ከ30 ጀምረን ወደ ታች ልንወርድ የፈለግ ነው። እንደዛ ከሆነ እኮ ሁለቱም ሰላም ይሰጣሉ ማለት ነው። እንደዛ ከሆነ የለም እንደዛ የሚል እያልኩ ነው። ለምን አትረዳም? ይሄው እዚህ ለምን አስመልስም? ይለፍት ወርዳለህ ታችቶን እኔ እንደው ከተረዳ ኧረ ቆይ እንዳትወርደው። ችግር የለም አትመልስኝ ከሆነ እኔ እኮ እንደማትመልስ ስለማወቅ እኮ ነው። ትክክል ነህ። አንድ ጊዜ ጄክ እዚህ እንዲህ ነው የሚገባው። ይሄ ልጅ በዛ ነው በምድር ላይ ሰላምን ላመጣ የመጣው እንዳይመስላችሁ አለ ኢየሱስ ክርስቶስ ሲናገር። የሚገርም ነገር ማለት ነው። ምን አረገ? ሰይፍን እንጂ ሰላምን ላመጣ የመጣ አይደለም አለ። አየው ክርስቶስ ምን ሊያመጣ ነው የመጣው? ያንተ ክርስቶስ አሎ ያንተ ክርስቶስ ደግሞ እኛ ጋር ሰላም ማሻአላ፣ እኛ ጋር የአላህ ሰላም እሱ ላይ አለ። አንተ ጋር ግን በምድር ላይ ሰላምን ለማምጣት የመጣው እንዳይመስላችሁ አለ። የሰላም ሰው አይደለም ኢየሱስ በመጽሐፍ ቅዱስ ሰይፍን እንጂ ሰላምን ለማምጣት አልመጣም። ብቻ አንብበህ ሳይሆን ሁሉንም አንብበህ ነው እንደዚህ ማለት ያለብህ። ቁርአኑ ላይ ለምን ሁሉንም አላነበብክም? እስኪ ወንድ ከሆን ከፎይ ጋር ሄደህ ተወያያ። ይሄንን ወይ ጉድ! እውነት ነው እኮ ቅድም ኡስታዝ እያለ ነበር። አንዴ ይኸውልህ በሙስሊሞች ሲገናኙ የሚባባሉት አንዴ ተረጋጋ። አንዴ አያወራም፣ እርግጠኛ ነኝ። አንዴ አያወራም። አንዴ ነው ምን ታደርግና ይኸውልህ አሰላሙ አለይኩም ማለት ምን ማለት ነው ትርጉሙ? እስቲ ይሄን ጠይቀህ አንዴ ሚውት አሰላሙ አለይኩም ማለት ነው ትርጉሙ? ሰላምታ ይመስለኛል። እኔ አላውቀውም። ሰላም በአንተ ላይ ይሁን ማለት ነው አይደለ? እሺ
ስለዚህ አሁን እኔ አንተን ሰላም በአንተ ላይ ይሁን ማለት አንተ ሰላም ሰጪ ነህ ማለት ነው ትርጉሙ? እሺ እሺ አይደለም። እሺ ሰላም በእኔ ላይ ነው ማለት። ስለዚህ ሰላም በእኔ ላይ ነው። አሁን ለኔ ሰላም በአንተ ላይ ይሁን ስል እና ሰላም በአንተ ላይ ቢሆን ሰላም በእኔ ላይ ነው ብለህ ብትል አንተ ሰላም ሰጪ መሆኑን ነው የሚያሳየው ወይስ ሰላም በአንተ ላይ መሆኑን ነው የሚያሳየው? የሁለተኛው ሰላም የሚሰጥ ነው። ሁለተኛው ደግሞ ተቀባይ እንደሆነ ነው የሚያሳየው። የመጀመሪያው ኧረ በለው ተርላ ልታወራ ነበር በላውራ። አዎ እሺ ልትወያይ የገባኸው ብራዘራችን ልትወያይ የገባኸው አንተ ነህ። ከከሌ ጋር ተወያይ አይባልም። ማንም ሰው እዚህ በቶ መወያየት ይቻላል፣ እሱ ችግር የለውም። አሁን አንተ ለመወያየት ስትገባ የሚያሳምን ሐሳብ ካገኘ ችግር እኮ የለም። ማንም መጥቶ እኮ ያንጠለጥልህ። ግን ሰላም በእናንተ ይሁንና ሰላም ለእናንተ ይሁን ሁለቱ ምንድነው ልዩነቱ? እስቲ ንገረኝ። አዎ እሺ ሰላም ለእናንተ ይሁንና ሰላም በእኔ ላይ ነው ማለት ልዩነት አላቸው የላቸው እኮ? አሁን ሰላም በእኔ ላይ ነው አለ አልኩኝ አይደል? እኔ ሌላ ሶርስ ሌላ ምንጭ አለ ማለት ነው። ያ በእኔ ላይ ያለው ሰላም በእናንተም ይሁን ብሎ መመኘትና መባረክ ወይም መናገር ምንድነው? ከሰላም ሰጪ ነው ሰውየው ወይስ ሰላም ተቀባይ ነው እሱ ራሱ? እፎይ ጋር ሄድክ? እኔ ድምጽ ተቋረጠ። አረገ እንደው ወላሂ እዚህ ታች ያላችሁት ወንድምና እህቶች እንደው ሙስሊም ስላደረከኝ አልሐምዱሊላህ ብላችሁ ጻፉ። እንዴ በእውነት እኔ አሁን ይኸውልህ ቅድም የኛን ጥቅስ አልቀበልም አለ። አሁን ጄክስ አላህ ጀዛን በጀነት ይክፈልልኝ ኡስታዝን ጥቅሱን ከፍ ብለህ አንብበው አሉ። ኦኬ እናንብበው ብዬ ከላይ ከ30 ስንጀምር አልቀበልም አለ። አሁን አልቀበልም ሲል ምንድነው የሆነው ነገር? በቃ ኢየሱስን የሚቀበልበት ቦታ አለው። የቱ ጋር ኢየሱስ በምድር ላይ ሰላምን ለማምጣት የመጣ ይመስላችኋል? ገብቷል መልሶ መሰለኝ። ይህንን ጥቅስ ከፍ ብሎ ካየው ዝቅ ብሎ ካየው የሆነ ነገር እንዳለ ስለሚያውቅ እኔ አሁን ይህንን ይዤ ካወራው ከፍ ብለው አለ። የኛ ሰው ለምሮ ከፍ ብሎ ማይታይ ጤነኛ አይደለም እንዴ? እሺ አሁን ቀጥል። ያው ተርላ ጀምረ ነበር መሰለኝ። እስኪ ከዛ ኢንሻአላህ ጥያቄ እናስተናግደዋለን። እና ለመወያየት ስትመጣ ራስህን ችለህ ነው መምጣት መቻል ያለብህ። ከሌ ጋር ሂዱ ከሌ ጋር ብሎ ሂዱ። ማትችል ከሆነ አልችልም ብለህ መውረድ ነው። የምትችል ከሆነ ደግሞ በምትችለው ያክል መነጋገር ነው። የውይይቱ መንፈስ ምንድነው? ውይይት የሚባለው ነገር ለምንድን ነው ያስፈልገው? የኔን ዕውቀት ለሌሎች ለማስተላለፍ ቆይ አንዴ አባቴ የኔን ዕውቀት ለሌሎች በጤነኛ መንገድ ለማስተላለፍ የተሻለ ሐሳብ ከመጣ ለመጣል እኮ ነው። ግግም ብለን ግን በተሳሳተ መንገድ የኔን እውነት ለሰዎች ማስረዳት የምፈልግ ከሆነ ከከሌ ጋር ሂድ አይባልም። እኛ ከሌ እኮ አሁን የጠቀስከው ጥቅስ ቆሮንቶስ 2:7 እኮ አይደለም እፎይ። እኛ ከእፎይ ጋር መነጋገር ችግር የለብንም። ችግር ያለብን ምንድነው? መሰዳደብ አንችልም። እኛ በሐሳብ በእውቀት በዶክሜንት ነው ማውራት የምንፈልገው። እና አንተ ራስህን ችለህ አውራ፣ የምትፈልገውን ጥያቄ ጠይቅ። እዚህ የተሰበሰቡት ወንድሞች በሙሉ ሞቲቫቸው አንተም በቀና መንገድ በትክክለኛ መንገድ እንድትሄድና እንድትራመድ ከማስረታቶች ምንም አይነት ሞቲቭ ያለው የለም እዚህ። ለዚህ ነው ማንም የማይችልም የሚችልም ሲመቶ ሲሞላፈጥ በትዕግስት ቁጭ ብለው የሚያዳምጡት እንጂ ካንተ ጋር የመነጋገር ሱስ እኮ የለብንም። እኛ የመጨቃጨቅም ዓላማም የለንም። የትኛው ነው እውነተኛው መንገድ ተብሎ በተፈጠረው ፕላትፎርም አንተን ማገዝ ነው ዓላማው። አልታገዝም ካልክ መብትህ ነው። ወንድ ከሆንክ ምናምን ወንድነት ነው እንዴ ከእፎይ ጋር መነጋገር? እና ሐሳብህን ግር ሳትል በምታቀው ልክ አውራ፣ በምታቀው ልክ ጠይቅ። የማትችል ከሆነ ደግሞ ከአቅሜ በላይ ነው ብለህ መውረድ ነው። እሺ አምስት ጨረስክ? እሺ ለምሳሌ አሁን ሰላም በእኔ ላይ ነው አለ። እሺ ይሄ ሌላ ነው። ለምሳሌ ሰላም በእኔ ላይ ነው ሲል ያ ሰላም ሁሉ የእርሱ ነው ማለት ነው። ሚውት ላይ ነኝ እንዴ? ወይኔ ሚውት ነኝ። አንዴ እያወራሁ መስሎኛል። ይቅርታ። እሺ ለካ ሚውት ላይ ሆኜ እያበድኩ። እሺ ይቅርታ። በጣም ማይ ባድ። እኔ ነኝ ስህተት የሰራሁትና ምን መሰለህ፣ እኔ ቤት የሚመጡ ክርስቲያኖች ማለት ነው ቁርአኑ ላይ የምታመጡትን ጥቅስ
አልገባ ካላችሁ በደብል ስታንዳርድ ነው ማስረዳችሁ። ልክ እንዳሁኑ አሁን ቅድም የጠየቁ ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ አለ ኢየሱስ አይደል? ትስማማለህ በዚህ ጥቅስ? ምን መሰለህ፣ ለምሳሌ እኮ አንተ የምትመልስልኝ በመጽሐፍ ቅዱስ ተለጥፈ ሳይሆን ራስህ ትስማማለህ? ኢየሱስ ሰላምን ለማምጣት አልመጣም። ትስማማለህ? እሱ የመጣው ሰላምን ለማምጣት ነው። ታዲያ ይኸው ሰላምን ለማምጣት የመጣው አይምሰላችሁ ይላል። እሱ ሌላ ትርጉም አለው። ሌላ ቦታ ደግሞ እኔ ስለ ሰላም ሰብካለሁ። በቃ ይጋጫል ማለት ነው። ሁለቱ ጥቅሶች አሁን እዛ የምትላቸውና ይሄ ይጋጫል ነው። ኢየሱስ ሰላምን ለማምጣት አልመጣም ወይስ አውዱን እንየው? አውዱ አንተ እኮ ሁሉንም ማንበብ ገና ሌላ ቦታ ወንጌል ሄደህ ሳታነብ ብቻ ለምንድን ነው ቁርአን ላይ ሲሆን አውዱን አናነብም የምትለው? ለምን ቁርአኑ ላይ አውዱን እናንብበው ስትባል ለምንድን ነው የማታነበው? እኮ ቁርአን እኮ የተብራራ ነው ይላል። ሌላ አውድ እኮ ልትሰጠኝ አትችልም። እዛው ላይ ነው የምትመስል የምትችለው። ይሄ ሰው ጤነኛ ነገር እኮ የተብራራ የሚሆነው እኮ ስታነበው ነው እኮ። ገብቶኛል። እንደ አንብቤው እኮ ነው የነገርኩህ እኔ። በቃ እኛም መጽሐፍ ቅዱስን አንብበን የመጣ ነው። ኢየሱስ ክርስቶስ ጦርነትን ሊያመጣ ነው የመጣው ምድር ላይ። መጽሐፍ ነው የሚለው። አይ ቁርአኑ ይመሰክራል። ሰላም በእኔ ላይ ነው ብሏል። መስክሯል እኮ። የቁርአኑ ነው እሱ የቁርአኑ ነው። የመጽሐፍ ቅዱሱ ግን ጦርነትን ሊያመጣ ነው የመጣው። ያው ምን አለ? በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ አለ። ሰይፍ ነው ሊያመጣ የመጣው። እንደዚህ ጉራዴ ምናምን ታውቃለህ? እዚህ የምትተራረድበት ማለት ነው። አንገትህን የምትልበት እሱን ነው ሊያመጣ የመጣው። ሌላ ጊዜ መልሱን አመጣለሁ። ጥቅሱን ንገረኝ። በቃ የእኛንም መልስ የምታመጣው የዛን ጊዜ ትጠይቃለህ። አንድ ላይ ሌላ ጥያቄ ያላችሁ ክርስቲያኖች ንገሩ። የጥቅሱን ያዝታችሁንና ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ማቴዎስ ወንጌል ምዕራፍ 10 ቁጥር 34 እንዲህ አይነት እርድና አይሰራም። እኔ ጋር አራዳ ለአራዳ ኧረ ብራዘር ያማል እንዴ። ከጥያቄ ያላችሁ ሙስሊምም ክርስቲያንም ጥያቄ ያለው ሰው መግባት ይችላል። ሙስሊምም ክርስቲያንም የትኛውም ሰው አስገቡ። እሺ ያጀማ እንዲህ አይነት እርድና እኛ ጋር አይሰራም። ጄክ እያስነበበ ማን ነው እያለ እየጠየቀው አላህ ማለት እምቢ አለ። አረ ለአላህ ብላችሁ ወላሂ። እሺ ሳባዊ እሺ አታስገቡም? ጥያቄ ያላቸውን ሰዎች አቤኔዘር አህመድ አህመድን አግባ እስቲ የጠፋ ሰው። ሳባዊ ቀጥል ጄክ። ሳባዊ አቀጥል። ወረደ አብዲ ያለ አሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ግን ፈትዋ ነው፣ ትንሽ ፈትዋ ናት። ፈትዋማ የለም እኮ እዚህ። ሌላ ሰው አስቀበል አወረድኩት። እሺ ኤች ቢኤም የለህም? አለ መሰለኝ። ኤችቢኤም እየተሰማ አይደለም። ዮሐንስ ቀጥል። ዮሐንስ ምን ሊሰሩ ነው? ቆይ የሚገቡት። ኦኬ ዮሐንስ ቆይ ዮሐንስ ይብሩ እንዳታወርደው እንዴ። እሺ ጥሩ ይግባባል ልጁ። ሌሎቹ እዚህ ያሉት ስም የለውም። ከላይ ያለው ከማይራ አጠገብ ያለው አብዱል ፈታህ እንትና ነው። አብዱል መጂድ ነው እሱ። ኦኬ ሌላ ሙስሊሞች ቁጥር አሳዩ። በቃ ቁጥር ካላሳያችሁ አናስገባም። እሺ ኢሳይ ሐሳብ አለ። ይሳቅ ሚታስተር ሜቢ ተሳስቶ ሊሆን ይችላል ወይ? እሺ ሞዴሬተሮች የላችሁም ጋይስ? ኢብሮ ይላል። ኢብሮ ሞተር እሺ ያለ ተመሳሰለ ትላለህ። ሰላም ናችሁ? አለን። ሙስሊም ነህ ክርስቲያን? እኔ ሙስሊም ነኝ። ኦኬ ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለ?
ለሞክሼን መጠየቅ ፈልጌ ነበር አንዳንድ። እሺ ጠይቅ። እኔና ሞክሻ እና ጄክ ወአለይኩም ሰላም። ጠይቅ፣ ችግር የለውም። ምን አለ? እሺ ቀጥለሽ ቶሎ በል። መርሐባ። እሺ አመሰግናለሁ ብሮ። ምን አለ መሰለ አሁን ያለሁበት ቦታ ታውቃለህ፣ ለሰላት ትንሽ የማይመች ነገር ሆኖብኝና አረላላ ብለህ እኔ አሁን ይኸውልህ የፈተዋ ጥያቄ አላስተናግድም። አቅሜን አትፈታተኑ። እሺ አፉ በለኝ ሀቢቢ። ጀላሉዲን እንዲሁ ስነሱ ገና መንቀሳቀስ ሳይጀምር ያስታውቃል ጥያቄ። ለዛ ነው ያሳለፍክልኝ አንተማ። ጀላሉዲን አለ ምንድን ነው የሚሰሩት? ቆይ ማለት ቁጥር አሳይተው ምናምን ነው የሚገቡት? ይቆያል መሰለኝ። አጠቃቀሙን አላወቅኩም ነው እና ልውጣላችሁ መሰለኝ። አህመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም አለይኩም። ጥያቄ ነበረኝ። ኧረ ቆይ ተረጋጋ። ቆይ ቀጥል። ግራ ገባን። ደህና ነህ አህመድ? ሰላም ነው? ጠፋ ወላሂ። አልሐምዱሊላህ። አንተ ካለህ እኮ ብዙ ሄደ። እሺ ቀጥል ጄክ። ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላህ። አይሰማም? ኧረ ይሰማል። ሰላም አለይኩም ኢብራሂም። ቀጥል። ጥያቄ ፈተዋ ጥያቄ ነበር። ይሩ ሊያጨልሉ ነው። እኔም አንድ ነገር ሳላችሁ ነው ከአፋችሁ ማወርዳችሁ፣ ገና አፋችሁ ሳይናገር ነው ማወርዳችሁ። ቀጥል ሂዳ አስቀጥል። አሎ ጄክ እንዴት ነህ? እንዴት ነህ? አማን ነው አለን። ጥያቄ አለ አይደለ? አዎ ትንሽ ጥያቄ አለኝ። ትንሽ ነች። እሺ ጠይቅ። ማለት እንድታስረዳኝ ነው እንጂ ጥያቄ እንትን አይደለም። እንድታብራራልኝ የፈለኩት አለ ሱረቱል ፋቲሃ ላይ። እሺ ጠይቅ። ምንድነው ጥያቄ? እዛ ላይ ሩህሩህና አዛኝ የሚለውን ማን ነው እሱ? እዛ ጋር እንትን እያለ ያለው ቁርአን ማንበብ ጀምሬ ነው። አላህ ለባሮቹ አዛኝ የሆነ አምላክ ነው። ራሱን እየገለጸ ነው አምላክ። አይ ሩህሩህ ነው ምናምን እያለ ያለው ማን ነው ለማለት ነው። ተናጋሪው ነው እኮ አላህ ያንን እንድንል ለኛ እየነገረን ነው። በሙሉ ያሉት በሙሉ ማለት አንደኛ ጥያቄ ፈጠረብኝ። ለምን እንደሆነ ታውቃለህ? ገብቶኛል። ቀጥሎ ያሉትን አንተም እዛ ቦታ ላይ ያው አንዳንድ ቦታ በልምል እንትን አለ። አዎ ለምሳሌ ቁርአን ላይ በልምል ቦታ አለ። አሁን በልምሉ ምን ነው የምትደራረቡት? እና እንደዚህ አይነት ነገር ስለሌለ ነው። እየቆየ ነው መሰለኝ። ኔትወርክ ነው መሰለኝ። እሺ ይቅርታ። እየቆየ ነው የሚደርሰው። አይ ቲንክ የማን ነው? ያንተ ነው የሱ ነው? አላወቅም የማን እንደሆነ እኔ እንጃ። እኔ ራሱ ግራ ተጋቡ። ያንተ አሪፍ ነው ካንተ ጋር እኮ በቃ። ስለዚህ የሱ ችግር ነው እንግዲህ። ተቅዲር ለምሳሌ ዮሐንስ ና ብለህ ምን ማለት ነው? ና ብለህ ስንት ቃላት ነው ያለው? ና ብዬ ብለህ ስንት ቃላት ነው ያለው? በውስጡ አንተ የሚል ቃል አለ። ና ብዬ ብለህ ኦር ሂድ ብለህ አንተ የሚል አለ በውስጥ አዋቂነት አይደለ? ልክ እንደዚሁ
በዚህ ሱረቱል ፋቲሃ ላይ በአረብኛ ተቅዲር የሚባል አለ፣ ልኬት ወይ ወሰን ማለት ነውና ቁል የሚል በውስጥ አዋቂነት በዚህ መልኩ አለ ነው እያለን ያለ ነው። ሶ الرحمن الرحيم مالك يوم الدين እነዚህ የሚሉት በአጠቃላይ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው በሙሉ ይህንን በሉ ብሎ አላህ እየነገረን ነው ያለው እኛን። መጨረሻ ላይ ካየው አማርኛው ሂድ ይብሩ አንድ ያሳየው አማርኛ ላይ ታይዋለህ። በደንብ አላነበብኩም ይሆናል እንጂ አማርኛው ላይ በል ይላል መጨረሻ። ሱረቱል ፋቲሃ አላስቀመጥኩም በዚህ ላይ እንትን ላይ ነው። ሱረቱል ፋቲሃ መጨረሻው ላይ ምን ይላል? እስቲ ጠጋ አድርግለት ይብሩ። በል ይላል አይደለ? በሉ አይታየህም ዮሐንስ? ይታያል። ገባ? አይ እዚህኛው ላይ የለውም። ለዛ ነው ኦኬ፣ አንተ ጋር የለውም እንጂ በሉ ምል ስለሌለ ነው። ኦኬ፣ በውስጥ አዋቂነት አላየሁትም ይሆናል ወይ? ኦኬ፣ በውስጥ አዋቂነት ዮሐንስ። ሌላ ጥያቄ አለ ዮሐንስ? አው ሌላኛውም እንደዚህ አይነት ስለሆነ ያው በዚሁ ነው የምትመልስልኝ። ኖርማል ነው በቃ። እሺ እንደዚህ ነው። አንድ ጥያቄ ምን መሰለህ ልድገምና ታብራራልኛለህ። እሺ ማለት እኔ የመጀመሪያ ሙስሊም ነኝ ምናምን ነገር ማለት የመጀመሪያ ሙስሊም ነኝ ያለበት አካባቢ ማን እንዴት ነው እሱን ያብራራልኝና ከምን አንተ የመጀመሪያ ሙስሊም ነኝ የሚለው ታዛዥ እንደኛ ሁለት ማብራሪያዎች አሉት። ሁለት ብዙ ቦታ ላይ የመጀመሪያ የሚሉ አሉ። የመጀመሪያነቱ ግን አንጻራዊ የሆነ መጀመሪያነት ነው። አንጻራዊ የሆነ በዛ ህዝብ ከነበረው ህዝብ ላይ የመጀመሪያ ነው። መጽሐፉን እያንዳንዱ መልእክተኛ መጽሐፍ ይወርድለታልና ለዛ መጽሐፍ ታዛዥ በመሆን ከናንተ የመጀመሪያ ነኝ። ምክንያቱም በራሱ ላይ ነው መጽሐፉ የሚወርደውና ማለት ነው። የመጀመሪያ ነኝ ሲሉ ከህዝቡ አንጻር ነው። ከነሱ ከዛ ህዝብ እያንዳንዱ ህዝብ ነቢያቶች በሙሉ ሙሴም ከህዝቡ አንጻር የመጀመሪያ ታዛዥ ወይንም ሙስሊም ነው። አደምንም ሌሎችንም በአጠቃላይ ከህዝባቸው አንጻር የመጀመሪያ ሙስሊም ናቸው። እንደሱ ከሰው ልጆች አጠቃላይ ደግሞ አደም የመጀመሪያ ሙስሊም ነው። አጠቃላይ አንጻራዊ ባልሆነ መልኩ አደም ወይም አዳም፣ በአንጻራዊ መልኩ ግን ነቢያቶች ሁሉ ከህዝቦቻቸው አንጻር በሚወርድላቸው ሬቪሌሽን የመጀመሪያ ናቸው። ዮሐንስ እሺ ዮሐንስ እናመሰግናለን። እሺ ዩዘር ቀጥል። እሺ ወአለይኩም ሰላም ነው። አልሐምዱሊላህ። እኔ ሱረቱል ዩሱፍ ላይ የሆነ አንቀጽ እንድታብራራልኝ ነበር። እሺ ቁጥር ስም ቁጥሩን አላስታውሰውም። ወለቀድ ሐመት ቢሂ ወሐመ ቢሃ የሚለውና እሺ 24 ላይ ነው እና ደግሞ እሺ ዝሙት አላሰበም። ጨርሽ አንቀጹን ቆርጠሽዋል። ለቀድ ሐመት ቢሂ ወለቀድ ሐመ ቢሃ አይደለም የሚለው ወደዛ ብሎ አያቆም። ለውላ አራ ቡርሃን ረቢህ ይላል። ትርጉም ይቀይራል እነዚህ ከቆረስሽው። እሺ አፍዋን እና ቀጥሎ ደግሞ እሱን እንጨርሰው። ሌላ ስልክ ስላላያዝኩ ነው። እሱን እንጨርሰው። እሺ ይሄን አብራራልኝ። ለቀድ ሐመት ቢሂ አይ ቲንክ አንቀጹ እያነበብኩ የሆነ የተሻለ ነው። በቃ ላይ ከማማ እንደነሳሰቀኝ አይረት ላይ ወለቀድ ሐመት ቢሂ በሱ በእርግጥ አሰበች አለ። በእርሱ ያሰበችው ምንድነው? ዝሙትን ማለት ነው። ወለቀድ ሐመት ቢሂ በእርግጥ በሱ አሰበች። ወሐመ ቢሃ ለውላ አራ ቡርሃን ረቢ የጌታውን ተአምር ብርሃንን ባይኖሮ በእርግጥ እሱም ያስብ ነበር አለ። አላህ ባይጠበቀው ኖሮ ዩሱፍ አለይሂ ሰላም እሱም ያስብ ነበር። ነገር ግን አላህ ነቢያቶችን ስለጠበቃቸው እሱ ዝሙት አያስብም እያለን ያለው። ለውላ አራ ቡርሃን ረቢ የጌታውን ብርሃን ተአምራትን ባይኖሩ
አላህ ባይጠብቀው ኖሮ እሱም ያስብ ነበር። ነገር ግን ከነቢያቶች ውስጥ ስለሆነ አላህ ስለጠበቀው ዝሙት አላሰበም ማለት ግልጽ ነው። እና ደግሞ አስቀጥሎ ከሱ ተከታዩን አላውቅም ብቻ እዛው መስመር ተከታታይ ወስተግፊር ለዘንቢክ የሚለው አሁን ያኔ ዩሱፍን በጊዜው ያኔ ጣዖት አምላኪ ቤት ነው የነበረው እና ለሚስትየው አሁን ወስተግፊር ለዘንቢክ ለምን አላት ሰውየው? ማለትም እነሱ ሙስሊም አይደሉም ወይስ ያው ለሚገዙት ጣዖት ነው እሱ እስትግፋር አድርጌ ያላት? ምን የሚለው ጥያቄሽ ምንድነው? እዚህ ጋር ዩሱፍ አሪድ عن هذا አለ ከዚህ ሸሻለና ወስተግፊር ለዘንቢክ ኢነኪ ኩንቲ ሚነል ኻጢኢን አለ። እና እዚህ ጋር አሁን ወስተግፊር ለዘንቢክ ያኔ ዩሱፍ አሁን እዛ በሚኖርበት ቤት ውስጥ እነሱ ጣዖት አምላኪ ነበሩ በጊዜው ማለት ነው። እና ያን በዝሙት የተመኘችው ሴትን ያኔ እነሱ የዛኔ ጣዖት አምላኪ ነበሩ እና ባልዮ ለሷ ወስተግፊር ለዘንቢክ እንዴት አላት? ለረቢክ የሚለው ወይስ እነሱ እንዳልቀጣሽ ይቅርታን ጠይቂኝ አላት? ወስተግፊር ለዘንቢክ የሚለው እሱን ነው እንዴ? ጌታዋን አይደለም ጠይቂ ያላት እሱን ነው። ሁለት ትርጉም አለው። አንደኛ እሱን ነው ይቅርታን ጠይቀኝ ብሎ ያላት የሚሉ አሉ። አላህን ነው የሚሉ አሉ። ግን እኮ ግን አላህን ነው ሊሉ እንዴት ቻሉ? እነሱ ጣዖት አምላኪ አልነበሩም እንዴ? ያው ፈጣሪ አለ ብሎ ያምናሉ እኮ እነሱ። ሽርክ ቢፈጽሙ ሽርክ ቢፈጽሙ እሺ ጀዛክ። ሌላ ጥያቄ ደግሞ አለኝ አንድ ካላስቸገርኩ። እሺ ጠይቂ፣ ችግር የለውም። ሴት ልጅ አሁን አውራ ናት ልትባል የምትችለው በምኗ ነው? በሀፍረተ ገላ ምናምን ነው የሚታወቀው ነው። በጥቅሉ አውራ ናት አትባልም። በጥቅሉ አሁን አይደለም። ለምሳሌ አሁን ሴት ኒቃም ለብሳ ሚዲያ ላይ አሁን ለምሳሌ የተለያዩ ነገሮች ትምህርቶች ማስተላለፍ አይ ፈትዋ ሳይ እኔ ጥቅሶች ምናምን ነው ጥቅሶች ካሉ ላብራራ ካልሆነ እኔ አላወራም። እንደዚህ ኢብራሂም ይሰጣል ፈትዋ ከሆነ እሺ በቃ በእንትን ስለ ቁርአኑን እና አሁን 7 አይነት አቀራር አለ ይባላል እና እሱን ትንሽ ብታብራራልኝ። አሉ ብዙ አሉ። የሐፍስ አለ፣ የወርሽ አለ፣ ቃሉን እየተባለ አሉ ብዙ አሉ እና የተለያዩ ዘይ ማለት ነው ያላቸው ማለት ሲባል ገባኝ። እኔ ሁሌም አሁን መሰማው ጀስት አሁን አንተ በምታስረዳይ ልክ ነው። አሁን በወርሽ የሚባለው እነዚህ እነሱ የቀሩ ሰዎች ናቸው ወይስ ምንድነው? አይ ከነብዩ ሰለላሁ ዐለይሂ ወሰለም የመጣበትን የአቀራር ዘዬ የያዙ ሰዎች ማለት ነውና ለምሳሌ እኛ ማሊክ የውሚዲን እንላለን። ማሊክ የውሚዲን ብለን ነው አይደለም እናነበው። በወርሽ አቀራር ደግሞ መሊክ የውሚዲን ብለው ነው የሚያነቡት። መሊክ የውሚዲን ይሄንን ሁለቱንም አቀራር በሰነድ አንፃር ከሰነድ አንፃር ከነብዩ ሰለላሁ ዐለይሂ ወሰለም ተይዟል። አቀራሩ ግን እንደ ሀገር ለሰዎቹ ይቀል ዘንድ ይገራላቸው ዘንድ መላሳቸው ይገራላቸው ዘንድ በዛ መልኩ የተፈቀደና ከአላህ ዘንድ የተወረዱ ናቸው ሁለቱም። ሐፍስ ከዓሲም እንደዚህ ከእገሌ እያለ ወርሽ እንደዚህ ከእገሌ እያለ እስከ ነብዩ ሰለላሁ ዐለይሂ ወሰለም የያዙ የአነባብ ስልቶች ናቸው ነው። እሺ ጀዛከላሁ ኸይር አመሰግናለሁ። እሺ ጨርሻለሁ። ጀዛከላሁ ኸይር። ኢብራሂም ጨምርላት እስቲ። ምን ነበረ ስለ ወርሽና ስለ እንትን ነው? አዎ ምንድነው የምጨምርላት? እሺ በቃ አይ ገብቶታል መሰለኝ። አይ ገብቶኛል። ማብራራትን ከፈለገ ችግር የለውም አዳምጣለሁ። አይ አጂክ ያብራራው ውሃ መድፋት ነው። ውሃ እንደ መድፋት ይቆጠራል። ባይሆን ቦታ እሺ አቡ ሰላም አለይኩም ልጠይቅህ። እሺ አው ትጠይቃለሽ። አቡ ይቀድማል። አቡ ሰላሃዲን ሰላም አለይኩም። አቡ ሰላሃዲን ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ ሰላም ነው አለን። አልሐምዱሊላህ። ቀጥል ጥያቄ። እሺ እኔ የምጠይቀህ ማለት ነው የኢየሱስ ንግግር መሆኑን እንድታስረዳኝ ነው። ሉቃስ 19:27 ያለውን ጥቅስ
ወደ ነገር ኢብራሂም ግን ፓስ የምናደርገው ኢብራሂም አህመድ አለ። ኢብራሂም ወይ አህመድ ያስረዳል። አህመድ ቀጥልሽ። ምን እንዳለ ራሱ አልሰማሁትም። ያው ጥያቄው ይሄ ይመስለኛል። እንካ ቀጥል ሀቢቢ፣ ጥያቄን አንሳ። ሉቃስ 19:27 ያው ከዛኛው ከቅድም ኢብራሂም ካወራው ጋር አንድ አይነት ነው። ሰላምን ለማምጣት ምናምን የሚለው ጥቅስ ጋር ማለት ነው። ኦኬ፣ ምንድነው የፈለክበት ነገር? እቺ ነገር ይሄ ቃል የኢየሱስ ንግግር ነው። ይሄ አሁን ሉቃስ 19:27 ላይ ያለው ነገር ግን እነዚያን በላያቸው ለነክሰር ወደስ የሚለው ነው። በፊት ለከተቱታል ኢብራሂም። እሺ የክርስቶስ ንግግር ነው። ከላይ መለስ ኢብሮ ትንሽ መለስ አድርግለት። መለስ ብታና አላችሁ እንተላችኋል ይላል። እንትን ምን መሰለ ጠይቋቸው ነበረ ማለት ጠይቀውት ነበረ። አይ ቲንክ እስቲ ኢብሮ ትንሽ መለስ አድርገው ወደ 20 ምናምን አካባቢ ወደ 20 ምናምን አካባቢ እሺ ከሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ ጠበቅኳት ምናምን ነው አለ እና ወደ ክርስቶስ መጥቶ ጌታ ሆይ የሚለው እነሱን ነውና ክርስቶስ እየመዳደባቸው ነበር። አንተ ብርሃን 5 ከተሞች ላይ ሆናን እያለ ይናገር ነበር። ከዛ ጨካኝ ሰው ስለሆን ከላናርኩን ትወስዳለህ ያልዘራውን ታሽላለህ ይላል። እንዲህ እየተባለ በቃ እንዲህ እየተመላለሱ ነው። አሁን እየተመላለሱ ሳለ በዚያም ቆሞ የነበሩት ምናምን ወሰዱበትና ይላል። ከዛ ለእነርሱም ጌታ ሆይ 10 ምናምን አለው አሉት ይላል። ከዛ ክርስቶስ እንደምላሽ ነገር ነው እየተመላለሱ ሳለ መሀል ላይ እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው ሰው ይወሰድበታል አለ። መለስ አለና 27 ላይ ነገር ግን አለ እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸውና በፊቴ ረዷቸው አለ። በቃ ቀለል አድርጎ ረዷቸው ነው ያለው። ኦኬ ኢንተርፕሬሽን አኳያ የሚያስቀምጡት ቤዚክ ፖይንቶች አሉ። ከክርስቲያኖች ግን ግሪክ ስለመሆኑ እርግጥ ያለ ነገር ነው ያለው። ያው ምልልስ ነበረ፣ ሲመላለሱ ነበረ። ወረድ አለና ጌታ ሆይ 10 ምናምን አለው አሉት ይልና አላችኋለሁ አለ ክርስቶስ። በቃ አላችኋለሁ ምንድነው መልትለን ሲባል እላለሁ ሁሉ ይሰጠዋል፣ ከሌለው ግን ያለው እሱም ይወሰድበታል አለ። ይህን ወረህ ነው የምትባለው አንደኛ። ከቀጠል አለና ነገር ግን እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊት ይመረዷቸው አለ። እሱ ምልልስ ነው የነበረ ምልልስ ነው እንጂ ይሄን ያህል ማለት እኛ ጋር እንደሚያነሱት ሹባ አይነት አይደለም አይደል? ይሄ አንዳንዴ እኛ ጋር ግደል ይላል ምናምን ከሚሉት አኳያ እንደዛ ልንወስደው አንችልም አይደል? ነገሩ ኢንተርፕሬቴሽን አለው፣ የሚያስቀምጡት የታሪክ ኮንቴክስት አለ። ነገር ግን ምንም እንትን እኮ የሚያጨናንቅ ጉዳይ እኮ አይደለም። ባይብል ላይ የተዘገደው ሲበለው የሚያነሳው ነጥብ እንዳለ ሲያስፈራ በፈጣሪ ስም። አሁን እኔ የታሪኩ ክፍል ሆነ ለመመልከት ብትሞክር መጽሐፍ ቅዱስን በጣም የሚያስፈራ መጽሐፍ ነው። በአዲስ ኪዳን ላይ መምጣት እንትን አይጠበቅብም። አሁን በአንድ ሀሳብ ስትመለከቱት ሁላችሁም እዚህ ልታስተውሉት የሚገባው ነገር ኮምፓሪዥኑ ከነሐማስ ሰለም ጋር ሊሆን አይገባም። ፖይንቱ አት ፈርስት ፕሌስ በራሱ አንደኛ ኮምፔር የማይደረጉበት መንገድ ምንድነው ከተባለ ክርስቶስን እንደ አምላክ የሚቆጥር ህዝብ ነው ያለው። ሁለተኛ ደግሞ እንደ ነብይ እንኳን ቢቆጠር ይሄ ህዝብ ላይክ ክርስቶስን እንደ ነብይ ቆጥረው እንኳን ክርስቶስ ሰለም ጋር ኮምፔር ቢያደርጉት እንኳን ክርስቶስ የነበረበት ኮንቴክስት እና ነብዩ መሐመድ ሰለም የነበሩበት ኮንቴክስት የተለያየ ነው። ክርስቶስ ለሆነ ገዢ ሲገዛ የነበረ ከዛ ስር ሲተዳደር የነበረ ሰው አድርገን ከወሰድነው በኋላ እንደ አንድ ማህበረሰብ ገዢና አስተዳዳሪ ሆኖ የተመለከትናቸው መሐመድ ሰለምን ኮምፔር እናደርጋቸው አንችልም። ምክንያቱም እንደ አንድ መሪ ፌስ የምታደርገው የተለያየ ፖለቲካል ዲፕሎማቲክ ኢሹዎች አሉ። አልፎም ተርፎ ደግሞ ጦርነት ውስጥ ልትገባበት የምችልበትም አጋጣሚ አለ። እንደ ሰው ልጅ የምትኖርበትን አንድ የጦርነት መስመርም ጭምር ነው የተቀመጠው። ከሰለም አንፃር አስበው ለቄሳር ሲገብር የኖረን ሰው ጦርነት ስታስቡ እንዴት ነው ላይክ የሆነ ሳንቲም ይዞ የቄሳርን ለቄሳር እያለ ሲያስተምር የነበረ ሰው አስበው ለጦርነት እንዴት ተስለዋለ? የማይሆን ነገር ነው። ሶ እንደ አንድ ማህበረሰብ መሪ ወይም አስተዳዳሪ ወይም ገዢ የተለያየ ነገሮችን ፌስ የሚያደርግን አንድ ነብይ ወስደ አምላክ ከሚለው ሰው አምላክ የሚለውን ኤክስፓንሽን ተውና ከአንድ ቄሳር ከሚባል ገዢ ስር የነበረን ሰው ኮምፔር ለማድረግ በጣም ያዳግተናል፣ የማይቻል ነው ብዬ አስባለሁ። ሶ ክርስቶስ ልክ እንደ መሐመድ ሰለም የአንድ ህዝብ መሪ ሆኖ ጦርነትንም መሰል ነገሮችን እንኳን ፌስ እያደረገ ቢሆን እንኳን ከአዲስ ኪዳን እንዲህ አይነት ኮምፓሪዥን አለ ብለን ልታነጻጽር ትችል ነበር። እርግጥ ይህ አይነት ሁኔታ አልነበረምና ምናልባት ከእንደዚህ አይነት ሁኔታ ውስጥ የነበሩ ብሉይ ኪዳን ላይ የነበሩ መሪዎችን እያነሳን ኮምፔር
የምታረግበት አጋጣሚ ሊፈጠር ይችላል። በአዲስ ኪዳን ላይ የምታነሳቸው አንዳንድ ነጥቦች አሉ። ነገር ግን የብሉይ ኪዳን አካላትን እየጠቀስክ ምን ያህል ጨካኝ እንደነበሩ መመልከትም ማስረዳትም ትችላለህ ማለት ነው። ሶ ቤዚካሊ ረሱል ሰለምን አምጥተው ከአዲስ ኪዳን አካላት ጋር ኮምፔር የሚያደርጉበት አጋጣሚ ካለ ማን እድሉን ሰጥቷቸው ነው የምትለው? ማን እድሉን ሰጥቷቸው ነው እንደዚህ አይነት የጦርነት አውድ ውስጥ ሊገቡ የሚችሉት ብለህ ጥያቄ ማንሳት ይችላል። ሶ ኮምፔር የማይደረግ ነገር ነው ኮምፔር እያደረጉ ያሉት ማለት ነው። አቡ ሰላሀዲን ሶ በብሉይ ኪዳን ያሉ ሰዎች መጥቀስ ትችላለህ። እንዴት ያለ እንዴ አንተ አደብ ይዞ ሳሩን የሚግጥ ፍየል አደብ ይዞ ሳሩን የሚግጥ በሬ የማይተርፍበት አጋጣሚ ነበረ። በቃ እረደው፣ ግደለው፣ ውሰደው፣ አቃጥለው ምናምን አይነት የነበረ የተዘጋው ዶሴ የመሰለ መጽሐፍ ቅዱስ ነበረ የምናገኘውና ሶ መጽሐፍ ቅዱስ ኮንቴክስቱ ስለመኖር እንኳን የሚያዳግት ሆኖ ታገኘዋለህ መጽሐፍ ቅዱስን። ዳሶል ለኮምፓሪዥን አይመችም ነው ነገሩ። የሚገብርን ግብርን ከሚገበር ሰው ጋር ኮምፔር ማድረጋችን እንትን ተውባ ላይ 32ኛው አንቀጽ ላይ ይሄ ብርሃን ስለሚለው ያለ ብርሃን ባፎቻቸው እስቲ እቺን ነገር አስረዳን። ማለት በሁለት አይነት ነገሮች ነው ያሰብኳቸው። ይሄ ብርሃን ሲባል ይሄ የጨረቃው ነው ወይንስ ከአላህ የሚመጣውን ቃል ነው ወይ ምንድነው እሳቤው? ተው አላስተውሰው መስ አያውን ኢብሮ መክፈት ይችላል። ምንም ይዱና ዩጥፊኡ ኑረላህ ወላሁ ሙቲሙ ኑሪሂ እሱ እንትን አይደለ እሱ የጨረቃ ብርሃን የሻማ ምናምን እንዳይመስል እሱ የአምላክን መንገድ በማከለ መልኩ የተቀመጠ ነጥብ ነው እንጂ ሻማ ምናምን አይደለም። እሱ የአላህን ብርሃን ለማጥፋት ይሞክራሉ ምናምን የሚለው አያ እሱ ሌላ ነው። የጨረቃ ብርሃን ምናምን ሳይሆን ላይክ የእስልምና መንገድ ማስረዳት ፈልጎ ነው አለ። ያንን ነገር ማጥፋት ይፈልጋሉ፣ ነገር ግን አይቻላቸውም የሚለውን ሐሳብ ያስረዳል ነው። በአፎቻቸው ለማጥፋት ይሞክራሉ ነው የሚለው ከተመለከትከው ይፈልጋሉ ነው የሚለውና አላህ ደግሞ ካዲዎች ቢጠሉም እንኳን ብርሃኑን መምራትን እንጂ ሌላ አይሻም ይላል። ሶ እያስረዳ ያለው እዚህ እስላማዊ ስለሆነው ብርሃን እስላማዊ ስለሆነው መንገድ እንጂ ሻማ ኩራዝ ምናምን እያለ አይደለም። እሺ ክርስቶስ ላይ ንግባው ጤና ይስጥያው እዚህ ላይ ገባ። እሺ አሁን አላህ ፈቃድ ክርስቶስ አላህ ለቅድሙ ጥቅስ አስተያየት መስጠት ይቻላል። ለቤትኛው ረዷቸው ምናምን የሚላል ስለተባለው እኛ ኢንተርፕሬት ምን ብለን አወራን? እስቲ ነገርን ቆይ መጀመሪያ ኢንዴክስ አንተ ኔትወርክን አስተካክለው። በቃ በአንድ ነው ተስፋ ምን ቆርጠው እኔ ነው ሽናውታ ኔትወርክን አስተካክልና ኢንዴክስ ሞዴሬተር አዲስ አካውንት ስለሆነ ለስተ አዲስ አካውንት ለማን ነው ፎንሰስ? እሺ ብላክ ስፒክስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እንኳን ቅድም ሙስሊም የሚለው ቃል የመጀመሪያ ሙስሊም ረሱል ናቸው ተብሏል ያሉት ቁርአን ላይ ከዛ በፊት ኢብራሂም ያሉበትን በቀራ 231 እና 132ን ኢምራን 2367 እነዚህ ቢጠቀሱ አስተማሪ ይሆናሉ ብዬ ነው። ሌላ ደግሞ እነ ኑህ ሌሎችም ነቢያቶች ጣዖታትን ራቁ እንዳላህን ብቻ ተገዙ ብለው ያስተማሩባቸው አንቀጾች ብዙ አሉ እና ሙስሊም በሚለው ቃል ደግሞ ኢብራሂም ያለበትን ቃሎች ቢጠቀሱ ለኦዲየንሶቹ አስተማሪ ናቸው ብዬ ስላሰብኩኝ ነው። ኢብራሂም ከህዝቦቹ የመጀመሪያ ነኝ ያለበትን ማለት በተጨማሪም ደግሞ እነ ኑህ ሌሎችም ደግሞ ነቢያቶች ህዝቦቻቸውን ለአንድ አላህ ሰሚት እንዲያደርጉ የተጣሩባቸው አንቀጾች ስላሉ እነሱ ቢጠቀሱ ብዬ ለማስታወስ ነው። ሰላም አለይኩም። አልክሳ ተከታሽ ጀዛከላ። አይ መጨረስ ራሱ ጥሩ ነው። እሺ ያ ጀማ ነገሮች እንዴት ሊስተናገዱ እንደሚገባ ኢንሻአላህ በሚገባው መልኩ ያውቃሉ ወንድሞችና ባረከላሁ ፊኩም። ኻሊድ እሺ ኻሊድ ሄሎ ሰላም አለይኩም። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል በቀራ 8ኛ ማቁም ላይ ያለው እስቲ አንድ ያስረዳኝ። ምን አልከኝ? ምንድን ነው ያለው? አልሰማሁትም። በቀራ 8 ላንብብልህ አህመድ። እሺ እስቲ ወሚን ናሲ መን የቁሉ አመና ከሰዎችም በአላህ አምነናል በመጨረሻው ቀን አምነናል የሚሉ አሉ፣ እነሱም አማኞች አይደሉም ይላል። እሺ ካዲዶ ምንድነው ጥያቄ?
ምንድነው ጥያቄ? መጨረሻ እነርሱ አማኝ አይደሉም። የትኛቸው ነው የሚሉ አሉ ነው የሚለው። ስለ መናፍቃን ነው የሚያስረዳው። ቤዚካሊ የሚሉ አሉ ነው ይላሉ። ግን በመላሳቸው ሁለት አይነት ኮንቴክስት ሊፈጠር ይችላል። ገብቷል? አንደኛዎቹ በመላሳቸው ነው የሚያምኑት። በመላሳቸው አምነናል ይላሉ፣ ነገር ግን በልባቸው ይሄን እምነት አልያዙም። እንደዚህ አይነት ሰዎች ሙናፊቅ እንላቸዋለን። ቤዚካሊ ምላሳቸው ነው ይሄን እምነት ያዘው እንጂ ልባቸው ይሄን እምነት አልያዘም። ገብቷል? አት ፈርስት ፕሌስ እንደ አይነት ነገር ነው ያለው። ሶ የመጀመሪያው ኮንቴክስት ያዘው ይሄን ነው። ሁለተኛው ላይ ከመግባቴ የመጀመሪያውን ያዘው። ሶ ስለ ሙናፊቆች ነው የሚያስረዳው። ምላሳቸው ላይ እምነቱ ያለ ነገር ግን በልባቸው ይሄን እምነት ያልያዙ አካላትን እያስረዳ ነው። ወሚናና ሲመን የቁሉ አመና የሚለው ሐሳብ ይሄንን ነው የሚያስረዳው። ስለ ሙናፊቆች ነው። ስለዚህ የሱረቱል በቀራ ኮንቴክስቱ ስትመለከቱ በጣም የሚያብራራ ነው። ቤዚካሊ እያነበብኩ ስትሄዱ አንዱ በአንዱ እያብራራ መሄድ ነውና ሱረቱል በቀራ ከአንድ ጀምረን እንደ ሐሳቡን እያስረዳ ስለሚሄድ ያብራራዋል። ለምሳሌ አሁን 8 ላይ ያነሳውን ሐሳብ 5፣ 6፣ 7ን ብታነባቸው በከፋ አድርገው ነው የሚያስረዳህና ይሄንን ነው እያስረዳን ያለው። እሺ ያው መልሻለሁ ያለው ነው። ኦኬ ሌላ ጥያቄ ያላችሁ ግቡ። ጥያቄ ያላችሁ ሰዎች በተለይ ደግሞ ዛሬ ያው አህመድም መጥቷል፣ ጄክም አለ እና ኢስሐቅ ማሂር አሉ። በክርስቶሎጂ ላይ ከፈለጋችሁ ያው ሆ ክርስቶስ ማለት የምትፈልጉ ከሆነ አህመድ አለ። ዛሬ ለእስልምናም የምትፈልጉ ቪዲዮ ዝጉልኝ። እሺ የታለ? የለም ሰው እኮ አስገቡ እስቲ ሰው። እሺ ታላ ሰላም አለይኩም። እኔ አንተ አሁን ማስተውለው ያለውን ነገር ወአለይኩም ሰላም እንዴት ነህ? ሀቂቃውን ኢብሮም እኔ ወለ አላስተዋልኩም ያለውን ነገርና አላየሁም። ሸተላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ኖት? ሁሉ ሰላም አልሐምዱሊላህ። አህመድዬ ኢብራሂም ያናገረ አህመድን የፈለገው በቃ አንተ ምን ነው አህመድን ከፈለገ ቅድም ግን ብላክ የሚባለው ልጅ እስቲ በውስጥ አውራው። ብላክ እኔ በጣም እንትን ብዬው ትንሽ ጠቃሚ ልጅ ይመስለኛል። በውስጥ አውራውና እሱ ጋር ትንሽ ቻት አድርጉ እስቲ። ታች ካለህ ብላክ ኢብሮን ፎሎ አድርግና በውስጥ መስመር አግኘው ኢንሻአላህ። ፎሎ ላድርገው አለ ብላክ አለ ጀማል ሁለቱም ማንጌ ስብርብር አደረገው ቃውን በቃ ግን አህመድዬ ድምጽህ ራሱ ዛሬ ነው የሰማሁት። ትምህርት አይደል እንዴ? በራሱ እንትና ጃክና አህመድ ድምጻቸው ራሱ ትምህርት ነው። ወላሂ ትክክል አለሁኝ። ሰላም አለይኩም ኢንሻአላህ። ኢብሮ ፎሎ አደርጋለሁኝ። ወንድም ዑመር ወይም ተላንም ደግሞ ኢንሻአላህ እንደገና በውስጥ ፎሎ አድርገን እናወራለን ኢንሻአላህ። አይ ኢንሻአላህ። እሺ እየተከታተልኩኝ ነው። እሺ ማንጌ ቀጥል እስቲ። አህመድን እስቲ ክርስቶሎጂ አውሩ እስቲ። ማንጌ እንዴት ነው? ማንጌ እንዴት ነው የኔትወርክ ነገር? እስቲ ኔትወርክ ነው ብለህ ነው? አላህ አለም። እስቲ እሺ መንጌ ኔትወርክን ወሮ የሆነ ነገር እስቲ አድርግ በፈጠረ አንተ ሰው እንደው እኔ ምሪን እኮ ነው አሁን ኢብሮ ትዕግስት ይገኛል። ያን ሙሉ እኮ ነው የምንታገሰው ለአላህ ብለህ። ኧረ ወላሂ ከባድ ነው። እስቲ ያንን አወሩት። ኤቢዲ ምናምን ያውራ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም። እንዴት ነው? እንዴት ናቸው? አልሐምዱሊላህ። በማን ነው? አላህ አልሐምዱሊላህ። የኔ ጥያቄ እንትን ነበረ። አላህ በአላህና በባሪያው መሃል
ሂጃብ አለ። ሂጃብ ደግሞ ኑር የሚል ነገር አለ። እሱ አላህን ፍጡር ይቀርበዋል በሚል እንዴት ነው እሱ ነገር በደንብ ስላልገባኝ ሲቀጥሉበት ይናስ ጄክ አለ ቅድሚያ ለጄክ ከዛ አልሰማውም ግን ጄክ እሺ አላህ በባሪያውና በሰዎች መካከል ግርዶ የሚጋርድ ነገር ምናምን የሚል ጥያቄ ነው ያነሳው እና ስለዚህ አላህ ይጋርደዋል ወይ ነው? የሱ ግርዶሽ አለ ማለትም እኛ እሱን ማየት አቅሙ የለንም። ሂጃቡ ኑር አይነት ግርዶሽ አለ። ጥያቄው ምንድነው ያልገባ? መጽሐፎች ላሳይ ይችላል በዚህ መልሶቹ ያልገባህ ምንድነው? ሐዲስ ነው በነገራችን ላይ አላህ ፍጡር ይጋርደዋል ወይ ነው የሚለው ጄክ እንትኑ እሺ ግርዶሽ ፈጣሪን የሚከለው ግርዶሽ ፈጣሪን አይደለም ማለት እንዴት? እሺ እሱ ላይ ያልገባ እኛ እንዳናየው ጋርዶናል። እኛ ነው ጋርደው እሱ ተቀበሱ መሐል አለ ማለት አይደለም። እንደዛ አይደለም። ሁለት አይነት ማብራሪያ ነው ያለው። አንደኛው አሁን የነገርኩህ ነው። ሂጃቡ ኑር የሚል አለ፣ ሂጃቡ ናር የሚል አለ። በተመሳሳይ መልኩ በዚህ እኛ እይታችንን ገድቦታል። እሺ ላሳየው አንዴ በእንተንም አለ። ይሄ በነገራችን ላይ በኦርቶዶክሶች ማስተምሩ አለ። ይሄንን በማይታይ ብርሃን ይኖራል ይላል ባይብሉ ራሱ። ማንም እንዳያየው አይችልም ይላል። አለ ብዙ አለ። እግዚአብሔር የማይታይባቸው ምክንያቶችን ሲጠቅስ መዝገበ ሃይማኖት ላይ ሃይማኖት አበው ላይ ህላውተ እግዚአብሔርን ሲያስረዱ ብርሃናዊነቱ ይላል አንጸባራቂነቱ እና ለምንድን ነው የማይታየው ሲባል መለኮታዊ ባህሪ ነውና ይሄ እሳትነት መሆኑ ምናምን ብሎ የሚገልጽበት ነው። ኤግዛክትሊ እኛ እንደዛ እናምናለን ማለት አይደለም ነው። ሂጃቡ ኑር ሲባል ግን እኛ እንዳናየው የሚጋርደን ነው የተፈለገበት እና አንዴ ከጠበቀኝ እዚህ ይችላል አሳየህ። ሌሎች የብዙ እንትኖች አለ ይብጣሉ ተዊላት ለአخبار ሲፋት ላይ ዛች ላይ ተገልጿል። ወከذلك ኢብኑ ቀይም ኢጅማዕ الجيوش الاسلاميه ላይ ገልጿቸዋል ገጽ 20 ላይ ሼክ አብዱረዛቅ አልበድር ደግሞ في اصول الايمان ላይ በዛ መልኩ ተቀምጧል። ይሄንን ገጽ 36 ላይ በቃ የኡሱል ኢማን ሸርሖች ብትመለከት ሂጃቡ ኑር የሚለው ሐዲስ ስላለ በአጠቃላይ ዑለማዎች በዛ ላይ አብራሩታል። ኡሱል ኢማን የሚል ትንሽ ክታብ አለች። የዛች ማብራሪያ ላይ ሲጽፉ ሁሉ ይሄንን ይጠቀሙታል፣ ይሄንን ያብራሩታል። ይሄንን ሳያብራሩት አይሄዱም። ይሄን ሐዲስ ብዙ ሰው ስላልተረዳው ማለት ነው። ሰው በዛ መልኩ ነው። ምናልባት ግልጽ ካልሆነ ደግም ይችላል። ይሄ ውስጥ ላሳየ ምናልባት ወይ ስክሪንሾት አድርገው እነዚህ እስቲ አልወርዳለ ሆትስፖት ላብራ ሶስቱም ካርክ ገጾቹን ያሳያል። ይደርሳል ብለን ትላለህ። እሺ እና እንደዛ ነው ገብቷል። እስቲ ካልገባ ጠይቅ። ማን ነው እንትን የሚለውን ያሲድ ጄክ ያያይዘ ሱት ላይ ማን ያለው አይኖች አያገኙትም አያዩትም፣ እሱ አይኖችን ያያል የሚለው እኮ እሱን እኮ ይገለጻል። ያንን ነው ለዛ ነው ثم كلمة الرابعة لنا حجابه النور وهذا ينكر من لنا وهذا يجب أن نؤمن به أن الله سبحانه وتعالى احتجب بنور عن خلقه ولهذا قال لو كشفه يعني كشف الحجاب وأزاله لحرقت صبحت وجهه ما انتهى إليه بصره من خلقه يميلون حديثን እየገለጹ በዚህ መልኩ አሉ። ሰው ሂጃቡ ኑር የሚለው ብርሃን መሆኑን እኛ በማናየው መልኩ አምላክ መኖሩን እንዳናየው ማየት አቅሙ ስለሌለን ማለት ነው። ያንን በዛ መልኩ አስቀምጣሉ። ብዙ ዑለማዎችም አሉ ያንዳንዱ እየከፈቱ ማለት የቂያ ማለት እኮ አላህ Subhanahu Wa Ta'ala
የክሽፉ ኑር አርላ ኑሩን ከሽፍ ያደርገዋልና فبينما هم كذلك إذ سطع لهم نور من فوقهم ብሎ ከበላያቸው ብርሃን ይወጣና ከዛ ያው አላህ ደግሞ መጨረሻ ላይ ከዛ ብርሃን እንትን ሲልላቸው ምንድነው ብርሃኑ ቀደም እንዳልከው ነው ለኛ ነው የሚጋረደውና የቂያ ማለት ደግሞ ያንን ነገር እንዳይሆን አላህ ያደርገዋል። እንደውም ምን ይላል አላህ Subhanahu Wa Ta'ala ሲናገር ለውላ ምንድነው የሚለው ለውላ አን አላህ ቀዳ አላህ ባይወስን ኖሮ እንዳይቃጠሉ ማለት ነው እንዳይቃጠሉ ባይወስን ኖሮ ለህተረቁ ይቃጠሉ ነበር ይላል። እንደውም አላህ ምን ያደርጋል ያንን ችሎታ ይሰጣቸዋል የዛን ቀን ማለት ነው አላህን እንዲያዩ በሚፈቅድበት ቀን ማለት ነው። በአጭሩ ቅድም እንዳለው ነው አላህ እዚህ ምድር ላይ ባለንበት ሁኔታ ላይ እሱን ማየት ስለማንችል ያንን ችሎታውን ስላልሰጠን እኛ እንዳናይ ጋርዶናል ነው ኑሩ ያ ብርሃን ከሚለው አንፃር አላህ የቂያ ማለት እንደሚከፍተው ያንን ነገር ለኛ እንደሚከፍተው ነው የሚናገረው። በተጨማሪ አሁን ለዛው ሐዲሱ ላይ በተመለከተው ለሐረከት ሱብሃቱ ወጂ መንታሂ ለሂ በሰሩ ምን خلقه ይላልና አሁን ላይ አቅሙ የለንም እኛ አምላክን የመመልከት በዚች ምድር ላይ ስንኖር ማለት ነው። የዛን ጊዜ ግን አቅሙ ይሰጠናል፣ ያጠናክረናል፣ ልናየው በምንችለው መልኩ ያደርገናል። ለዛ ነው እዛ ላይ የምንችለው ማለት ነው። ማን ነው ኢቢዲ ነው ወይ ጠይቁ። እሺ አመሰግናለሁ። ገብቶኛል፣ በጣም ተረድቻለሁ። ሌላ መተመሰለው ሌላ አለባችሁ? ኧረ ሰላት ግባ፣ ሰላት ብትገባ ይሻላል። መንጌ ምን ሆኖ ግን ላላ ብላችሁ መንጌ ሁሌም ሲከፍት ቃይ ተቀበለ መስጠት ኢብሮ እንዴት አመሸህ? ሰው ሲያወራ ካልሆነ ያወሩ ማረ አንድ ያወራ ማይክ አንድ መንጌ እሺ ሚዩት አደርጋለሁ። አይ ከዛ በኋላ ታወራለሽ። ማሂር ቀጥል። አንዴ አቆረፈድክበት ነጭ አረቀው አሁን ልጁ። አይ ቀደም አንዱ ኮሜንት መንጌ ሲገባ ሁሌም ዕቃ እየሰበረ ነውና እስኪጨርስ ነው ጠብቁት አለች። እውነትን ነው። ዕቃማ ሰብሯል። ስንት ዕቃ ሰብሯል መንጌ? ስንት ዕቃ ሰብሯል እስካሁን ድረስ ትላለህ? ሚዩትን አንሳና በዛው ቀጥል። ጥያቄ ካለ አቅርብ፣ አለዛ ደግሞ ክርስቶሎጂ ላይ መቀጠል ትችላለህ። ምን ብላለህ? በቃ ጥያቄ ካለ ወይ ደግሞ ክርስቶሎጂ ላይ ካለ ቀጥል። አይ ጥያቄ ነበረኝና ለመጠየቅ ፈልጌ ነበር የገባሁትና ደግሞ ለማዳመጥ ነው። እንደማታወርደኝ ተስፋ አደርጋለሁ። ሳዳምጥ አላወርድም። ጥያቄ ጠይቅ። እሺ ጥያቄ ማለት ነው አሁን ቁርአን ላይ እንትን የሚል አለና ጥቅሱን ያለበትም ባላሳብ ውስጥ ብዙዎችን ለገሃነም ፈጠርን የሚል አለ። አሁን የሰው ልጅ ሲፈጠር ነፃ ፍቃድ ኖሮት አይደለም የተፈጠረው። አሁን ነፃ ፍቃድ ስለ ከመጀመሪያ ፈጣሪ ከወሰነበት እንዴት ነው አሁን ባላሳብ እየሰማኝ ነው? አዎ ሰምቻለሁ። ቀጥል ጄክ። ቀላል ጥያቄ ነው፣ የተለመደና ታውቀ ጥያቄ ነው። ግን ጥቅስ ይዘና ሌላ ጊዜ ጥቅስ ይዘና ሰባይ ስላለ ችግር የለውም። ቁርአኑን ስለምታውቀው ታወጣዋለህ እኮ ምን ችግር አለው? ምዕራፍ 7 ሱረቱል አንዓም ላይ ምዕራፍ 7 ሌሎችም እንዲህ ያለ እያሉ ከሚሉን ከሚያዝጉ ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 179 ላይ ወለቀድ ዘራእና ሊጀሃነመ ከሲረ ሚነል ጂኒ ወልኢንስ ይላል። በመሰረቱም ለገሃነም ፈጠርናቸው ሳይሆን እያለ ያለው ከሰዎች መካከል መጨረሻቸው ገሃነም የሚገቡ ሰዎች መኖራቸውን እየገለጸልን ነው እንጂ አምላክኛ ገነት እንደንገባ ነው የሚፈልገው። ለገሃነም አድርጎ ሳንፈልግ ፈጥሮን ገሃነም ግቡ ብሎ አይቀጣንም። እና ካየው አንቀጹ ላይ ወለቀድ ዘራእና ሊጀሃነመ ከሲረ ሚነል ጂኒ ወልኢንስ ይላል። ጂኖችና ሰዎችን ለገሃነም ፈጠርንም አይልም። ወለቀድ በርግጥ ዘራእና ዘርተናል ሊጀሃነመ አይ መጨረሻቸው ሊጀሃነም የሚለው ላይ ጀሃነም ከሚለው በፊት ሐርፉል ላም ሊጀሃነም ላም ሐርፉል ላም ላሙ ለዓቂባ ትባላለች። በአረብኛ መጨረሻን ታይቶ የተነገረ ንግግር መሆኑን የሚጠቁም ነው።
ሰው መጨረሻቸው ገሃነም የሚሆኑ ሰዎች እንደሚኖሩ ከገለጸልን በኋላ ከቲረን አለ ብዙን አለ። ብዙን ሲል አብዛኛው አይደለም ራሱ ብዙ። ለምሳሌ ብዙ ገነት የሚገቡና ብዙ ገሃነም የሚገቡ ሰዎች ሊኖሩ ይችላል። ነገር ግን አብዛኛው አላለም። እዚህ ጋር ብዙ ነው ያለው ከቲረን እና ሚነል ጂን ወሊንስ ከጂንና ከሰዎች ውስጥ አለ። እነዚህ ሰዎች ምን አይነት ሰዎች ናቸው ሲባል ከጂን የሆኑ ከሃዲዎች፣ ከሰው የሆኑ ከሃዲዎች ገሃነም መጨረሻቸው ገሃነም የሚገቡ ሰዎች አለ። እነዚህ ሰዎች ምን አይነት ነው ባህሪያቸው ከተባለ እዛው አንቀጽ ላይ ሲገልጽልን ለሁም ቁሉቡን ላ የፍቀሁነ ቢሃ ለእነርሱ ልቦች አላቸው የማያስተውሉባቸው አለ። ልብ አላቸው ተገቢውን የሆነን ማስተዋልን አያስተውሉበትም አለን። ወለሁም አዕዩኑን ላ ዩብሲሩነ ቢሃ ለእነርሱም አይኖች አላቸው በዛ እውነትን አይመለከቱበትም። እውነትን መመልከትን አይመለከቱም አለ። ወለሁም አዛኑ ላ የስማዑነ ቢሃ ለእነርሱም ደግሞ ጆሮዎች አላቸው በጆሮቻቸው እውነትን መስማትን አይሰሙም አለ። እውነትን ሲሰሙ ላለመቀበል፣ ለማውገዝ፣ ለማላገጥ ነው የሚሰሙት እንጂ እውነትን ለመቀበል አይሰሙም። እና እነዚህ ሰዎች ምን አይነት ሰዎች ናቸው ሲባል ኡላኢከ ከልአንዓሚ በልሁም አድል እነዚህ እንደውም እንደ እንስሳ ናቸው እንደውም ራይባሱ ናቸው። ኡላኢከ ሁሙል ጋፊሉን እነዚህ ዝንጎዎች ናቸው ከእውነት የተዘናጉ እውነትን የማይቀበሉ ህዝቦች ናቸው ብሎ ከሰዎች ውስጥ መጨረሻቸው ከሰዎችና ከጂኖች ውስጥ መጨረሻቸው ከሃዲ የሆኑ አካላቶች ገሃነም የሚገቡ ሰዎች እንደሚኖሩ እየነገረን ነው ያለው እንጂ በመሰረቱም ለገሃነም ሰዎችና ጂኖች ተፈጥረዋል የሚል የለም። ይሄንን አጠቃቀም ሱረቱል ቀሰስ ላይ ምዕራፍ 28 ላይ ቁጥር 8 እና 9 መመልከት ይችላል። የፊርዓውን ቤተሰቦች ሙሳን በሚያነሱበት ጊዜ ሙሳን ሲያነሱት ቁረቱ አይኒ ሊ ወለከ ነበር ያለችው ለኔና ለአንተ አይን መርጋ ይሆን ዘንድ ብላ ነበር ያነሳችው ማለትም ልጅ ሆናቸው ዘንድ ማለት ነው። ነገር ግን ጌታችን አላህ Subhanahu Wa Ta'ala ሲነግረን እዚች ጋር ሊያኩነ ለሁም አዱወን ወሐዘነን አለ። ሊያኩነ ለሁም አዱወን አለ ለነሱ ጠላት ይሆን ዘንድ እንደዚሁም ደግሞ ሐዘን ይሆንባቸው ዘንድ አነሱት አለ። ይሄን ሲል እነሱ ጠላትና ሐዘን ይሆንብን ዘንድ ብለው አይደለም ያነሱት። ነገር ግን መጨረሻቸው ጠላትና ሐዘን ይሆንባቸዋል ብሎ እየገለጸልን ነው ያለው ነው። ኢብሮ ካለ ቀጥል፣ ትንሽ አልተመቸኝም። ጭራሽ አንተ ላይ ኦኬ አይ ጨርሰናል እኮ ማንጌ ግልጽ ነው ወይ እዚህ ጋር ጃክ አሁን እንትኑ ላይ ማለት ነው አብራርተልኛል። እንትኑ ላይ አሁን እዚህ እንትኑ ፈጠርን የሚለው ከመጀመሪያ ነው። ፈጠርን ሲል የመጀመሪያ ነው የመጨረሻን አያመለክትማ። ፈጠርን የሚለው ፈጠርን ሲል መጀመሪያ አይደለም አይደለም። አይ እሺ ለጀሃነም ይላል ከተፈጠሩት ውስጥ መጨረሻቸው ጀሃነም የሚገቡ ሰዎች መኖራቸውን እየገለጸልን ነው። መጀመሪያማ ለአላህን ሊያመልኩ እንደተፈጠሩ ይገልጽልናል። ምዕራፍ 51 ቁጥር 56 ላይ ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊዕቡዱን ተፈጠርናቸው ውስጥ ይኖራሉ እያለን ነው። ይሄ ምዕራፍ 7 ላይ ቁጥር 179 በመሰረቱም ለገሃነም የተፈጠረ ይላል። እሺ መንገ ያለ ልጠይቃ እዚች ላይ እንደ ጥያቄ ጠይቀ ችግር የለም። እግዚአብሔር ከፈጠራቸው አካላቶች ውስጥ ገነት የሚገቡ ሰዎች የሉም? እግዚአብሔር ሁሉንም እግዚአብሔር አምላክ እኮ ሰውን የፈጠረው እንዲያመሰግነው ለምስጋና ነው። የሰው ልጅ ነፃ ፍቃድ ስላለው በክፋቱና በደግነቱ ሲኦልና ገነት ይገባል እንጂ እግዚአብሔር ሁሉም ወደ ገነት ይገባል። እኔ አልጠየኩም። ለምስጋና ለምንድን ነው የተፈጠርነው አላልኩም እኮ። እግዚአብሔር ከፈጠራቸው ውስጥ ገነት የሚገቡ ሰዎች አሉ የሉም ነው ጥያቄው። ያ እንደ ሰዎች ነው ነፃ ፍቃድ አለው የሰው ልጅ እኮ። አሁን እኔ እግዚአብሔርን የመከተልም ያለ መከተልም መብት አለኝ ማለት ነው። ወይ ጉድ! አዎ ወይንም አይ ብለህ መልስልኝ። የሚገባሉ እንጂ አዎ አሉ ጎበዝ። እሺ ገሃነም የሚገቡ ሰዎች አሉ የለም? እግዚአብሔር ከፈጠራቸው ውስጥ መጽሐፍ እኮ ማለት ነው ምን እንደሚል ታውቃለህ ጃክ? ለእያንዳንዱ እንደ ስራው ልሰጠው ዋጋው ከእጄ ነው የሚለው። ስለዚህ ሰው በስራው ነው ገነትም ሲኦል የሚገባው እኮ አልኩ። የጠየኩህ እኮ አዎ ወይንም አይ ብለህ መልስ ነው የምልህ። አንተ ሌላ እንትን ነው ይገባል። እግዚአብሔር ከፈጠራቸው ውስጥ ገሃነም የሚገቡ ሰዎች አሉ ወይንስ የሉም? አሉ ወይንም የሉም?
እንደ ስራቸው ነው እንትን የሚሉት አማርኛ ኖ አሉ ወይንም የሉም? እኔ እግዚአብሔር ነው የሚያውቀው። ኦኬ ገሃነም የሚገባ የለም አታውቅም? እሱ እኔ ልብና ኩራት የሚመረምር እኮ ፈጣሪ ነው አይደል? አሁን ጥሩ ሙስሊሞች ገሃነም ይገባሉ አይገቡም? ፈጣሪ ነው የሚያውቀው እንጂ አንተ አታውቅም። አሁን እዚህ ጋር ማለት ነው ሙስሊም ክርስቲያን ስለሆንክ ሳይሆን የሰው ልጅ በስራው ነው እንትን የሚለው ብዬ ነው የማምነው። አሁን እኔ ለምሳሌ ክርስቲያን ስለሆን ድነናል፣ እኛ ድነናል ማለት ነው። እንግዲህ እንደዛ ሙስሊሞች ገሃነም እንደሚገቡ አላውቅም እያለ ነው። ጥሩ ነው እኮ አይገቡም፣ እውነት ነው። ገነት ነው የሚገቡት ሙስሊሞች። ቆይ ሰርፕራይዝ እናድርገው አንዴ። ምን ትላለህ ጂክ? ስራዬን ትቼ ነው የመጣሁት። እንደዚህ ሲለኝ እንዲህ ሲልህ ስራዬን ትቼ ነው የመጣሁት። ወላሂ እንዲህ ካልሆነ አይገባችም። ጉድ ፈላ። እሺ ወዳጄ እና እስቲ መንጌ መዝሙረ ዳዊት ምዕራፍ 50 ቁጥር 3 ላይ አለ። መንጌ አለውኝ አባቴ አለው። ሀጣን አለ ከማህፀን ጀምረው ተለዩ አለ፣ ከወድም ጀምረው ሳቱ አለ። ኃጢአት የሰሩ ሰዎች እናት ሆድ ውስጥ ሆነ ኃጢአት ሰርተሃል? ሄሎ ይሰማኛል። በቃ እኔ አሁን እንደውም ይቅርብኝ። በቃ ጄክ አሚሮ ምናምን እና ይስሐቅ ሸጂ ምናምን በቃ አይበቃኝም። ከዙር ነው ከምናምን ጀምሮ ነበርኩኝ መሰለኝ። አይ ቲንክ ይብቃኝ መሰለኝ። አማኒኩም ልትወጣ ነው እንዴ? ወአለይኩም ሰላም ወራህመቱላህ። ምን ትላለህ አሚሮ? አትከፍትም ቤት ወይ ክፈቱ? መርሃባ። አይ ለዘይረ ብዬ ነው እየወጣህ ከሆነ ይሻላል። ልውጣ፣ እንደዛ ይሻላል። ምግብ ደግሞ ልብላ እስቲ፣ ደግሞ ለራሴ ላስብ ደግሞ እስቲ። አሚን አሚን አሚን። ደህና ደር ነው አንተ